ሰላም ሰላም ውድ ቤተሰቦቼ እንዴት አደራችሁ? ደህና አደራችሁ? ስራ፣ ጤና፣ ቆይታ ሁሉ ሰላም፣ ሁሉ መልካም ይመስገን። እኔ ጋር ሁሉም ሰላም ነው። እናንተ ጋርስ እንዴት ናችሁ? አላችሁ ካላችሁ እግዚአብሔር አምላክ እንኳን ጠበቃችሁ፣ እንኳን ሰላም ሆናችሁ እያልኩ ዛሬ በድጋሜ አብርሽ ሩታና ማን ነው አቡሽ ሮቤል እነ ጫታሙ ወይኔ ቆይ አብርሃም ሩታን እንደዚህ የሚወድ ከሆነ ወደ ሌላ ሴት ጋር ለምን ሄደ? እንደዚህ የሚወድ ከሆነ በሱ አስተሳሰብ ከኔ ተለይታ ወደ ሌላ ወንድ ጋር አትሄድም። እሱ በራሱ ሀሳብ ማለት ነው። ላንተስ ሴት እንዳለ ለሷም ወንድ አለ። በቀለ ከሄደ በለጠ ይመጣል። በለጠ ከሄደ ከበደ ይመጣል። ይሄንን ደግሞ ወንዶች ማወቅ አለባችሁ። ታውቃላችሁ? በቀለ ከሄደ በለጠ ይመጣል። በለጠ ከሄደ ከበደ ይመጣል። እናንተ ምን ሆናችሁ ነው? ቆይ አብርሃም ቆይ ሩታ ከወንድ ጋር ስታይ በቃ ጨርቁን ይዞ ጌታን ተመችቶኛል። በቃ አሁን ልመና ጀመረ። እንደዚህ ከቀጠለ ወደ ሄርሜላ ጋር እሱ ካልሄደ ታያላችሁ፣ ሩታ ይቅርታ ታደርጋለች። በራሴ እምነት ማለት ነው። እንደዚህ ከቀጠለ አሁን ሩታ ምንድን ነው ያለችው? መቼ ውሃ እኮ ውሃ ለብ አላለም ገና ነው አላሳየውም ገና ነው አለችው። አብርሃም እንግዲህ መቻል ይስጠቅ። ጌታን ተመችቶኛል። ውሃ ገና አልማውቀም ገና ነው ለሩታ። እናንተ የሩታ ፌሶን ማየት ትችላላችሁ። 5 ሳንቲም አልመሰለም። 5 ሳንቲም የሱ ሁኔታ ሁሉ 5 ሳንቲም አልመሰለም። በዚህ አጋጣሚ ለአብርሃም እኔ የምነግረው ነገር ምንድን ነው? አንተ እሷን ትተህ ወደ ሄርሜላ ጋር ሄደህ አንተ ግንባር ስል ይሄንን ስል 2 ጡት እያያዝክ የልጅቷ ቄጡን እያያዝክ አንተ ስትዞር እሷ እንደዚህ ቅጥል ብላ ነበረች። አሁን ቀጥታ ያንተውን እየከፈለች ናት ሩታ ማለት ነው። ይሄ ለአንተ ግልጽ ነው። አንተ እሷን ያረከው ነገር እሷ ደግሞ እያረገች ናት። ስለዚህ ምንም አያናድድም፣ ምንም አያሳዝንም። አንተ በእሷ ላይ ያደረከው ነገር እሷ ደግሞ እያረገች ናት። እንደዚህ ነው ለእሷ የተሰማኝ ነገር። አንተ ከልጅቷ ጋር ማግኘታ ወጥተህ ስትታይ፣ አንተ ከልጅቷ ጋር መዋኛ ውስጥ ገብተህ ራቁትነቷ ልጅቷ ጋላሙ አንተ ስትሸከም እሷን እንደዚህ ቅጥል አድርጎ ነበር። እንደዚህ ሆነች እንዳንተ። አሁን አንተ ምን ይሰማል? እሷ አንተ ግን የእሷ እርግዝና ጀመረ። አንተ ከሴት ጋር ነው። እሷ ግን ያ ነገር ሁሉ አልፋ የእሷ ትግስቱን እስቲ አብርሃም አስብ። ያ ነገር ሁሉ አልፋ አሁን ይኸው ምን የመሰለ ኑሮ እየኖረች ናት። ያለ ወንድ እንዴት ሆኖ ሴት እንደሚኖር እያሳየች ናት። አንተ ግን ያ ጊዜውን ጀመረ። አንተ ከሴት ጋር፣ እሷ ግን ያ ጊዜውን ጀምራ ወጣላየች፣ ብቻዋ ናት። አሁን ለእሷ ሰዓቷ ነው። ስለዚህ እሷ አሁን አንተ እንዲያልክ አንቺም የራስሽ ህይወትሽን ኑሪ፣ እኔም የራሴ እኖራለሁ አልክ። ስለዚህ አንተ ከቤት ወጣ ሄደሃል። ምናምን ተቀዷል። አሁን የራሷ ላይፎን ጀመረች። እሷ ደግሞ ላይፎ ሲጀምር አንተ ደግሞ ያቺኛዋ ሸረምጧ። እስቲ አንተ ምን አይነት አስተሳሰብ አለ? እስቲ አብርሃም በእግዚአብሔር አንተ ምን አይነት ሰው ነህ? አሁን አንተ የእሷ ወንድሞቹን አንተ ይዘህ ስትመጣ ለአንተ ሼም የለም? አይሰማም ምንም ለአንተ? እኔ እኮ የገረመኝ ነገር ሼም የሚባል ነገር የለም። ምንም አይሰማም ለአንተ? የእሷ ጓደኞቹ
የእሷ ወንድሞቹ አንተ ይዘህ ስትመጣ አንተ ምንም አይሰማም? አንተ እኮ ጥሩ ነገር እያደረግ አይደለም እኮ የእነሱ በኢታቸው ላይ ሌላ ሴት ትደርበ ከሌላ ሴት ጋር እየተኛክን እኮ ምን ሆናል? የእሷ ወንድሞቹን ይዘህ ትመጣለህ? አረ ሼም ነው፣ አረ ሼም ነው በእግዚአብሔር። ምን አይነት ጉድ ነው? እኔ ቀጥታን ለማውራት የሚፈልገው ነገር ምንድን ነው? አንተ ሩታ አንድ ብላ እርግዝናው ከጀመረች ጀምራ እሷ ከልጅቷ ጋር ከሄርሜላ ጋር አንተ የሆንኩት ነገር ሁሉን እያየች እንደዚህ ሆና እስካሁን ቆየች። አሁን ግን ቻንሱ የእሷ ነው። አንተ አሁን እንግዲህ መቻል ይስጥክ። አሁን እሷ አለችው ውሃ ኮለብ አላለም እኔ ገና እየጀመርኩ ነኝ አለችው። እውነቷ ነው። የፈለገውን ታርግ። አሁን ገና ልመና እሷን ለማሳዘን በአንድ ሊሆን ምን ይሁን ምን የዘኘው እሷን እንደዚህ እሷ ከሌላ ወንድ ጋር ሲታይ አንተ እንደዚህ የማያደርግ ከሆነ እሷን እንደዚህ የምታፈቅር እሷ የምትወድ ከሆነ ለምን ከእሷ ጋር አልሆንክም? እሷን ትተህ ለምን ወደ ሌላ ሴት ገላውን አየክ? ጥያቄ የኔ ይሄ ነው። ሩታን የሚወድ ከሆነ ሩታን የምታፈቅር ከሆነ ወደ ሌላ ሴት ገላ ለምን አስፈለገ? አንተ አሁን አብርሃም እግዚአብሔር ሼም ነው፣ ሼም ነው፣ ጌታን ሼም ነው። ድራማ ይሁንም ደግሞ የሆነ ቢሆንም ለአንተ ሼም ነው። አይደረግም እንደዚህ። ግን እሱ አሁን ውሃ እኮ ለብ አላለም ገና እየጀመርኩ ነኝ አለችው። እንግዲህ እኛ ደግሞ የሚለው ለአንተ ትዕግስት ይስጥ። ከዚህ በፊትም በራሴ በኩል እኔ ብያለሁ፣ ለአብርሃም በጣም ትዕግስት ያስፈልጋል። ብዙ 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 ነገር ያለው ምክንያቱም አንተ የምታደርገው ነገር ትክክል አይደለም። የምታሳየው አክቱ ትክክል አይደለም። በእሷ ላይ የምታወራው ነገር ትክክል አይደለም። ለዛ ነው አሁን በቃ አሁን ልመና ገብታል። አሁን እዚህ ጋር ትለመናለህ። ወደ ልጅቷ ጋር ሄደህ ልጅቷ ይሄንን ትስማለህ፣ ይሄንን ትስማለህ፣ የልጅቷ ጡቱን ምናምን ትይዛለህ። በቃ ልክስክስነቱ ይሄ ነው። አሀ እሷ እኮ ለእሷ እኮ ስሜት አላት እኮ። ያንተ ልጅ ብቻ አይታ የራሷን ዝም ብላ ማየቱ እሱ አይሆንም። አንተ አርፌ ካልተቀመጥክ እሱ አትቀመጥም። እሱ ማወቅ አለበት ለአንተ ስሜት እንዳለ ለእሷም አላት። እሷም ልጅ ነው፣ አንተ ልጅ ነህ፣ እሷም ልጅ ናት። ስለዚህ እኩል ናቸው። ስለዚህ አንተ ደግሞ እሷን እንደዚህ እርር እያረክ እስካሁን ቆያሃል። እሷ ደግሞ አሁን ቻንሱ የእሷ ነው። ለአንተ እግዚአብሔር አምላክ መቻል ይስጥኝ። እኔ የሚለው ነገር ሌላ የለም ጌታ። ከዛም አልፈ ተርፈ ደግሞ የእሷ ወንድሞቹን ይዘህ ትመጣለህ። ኧረ ሼም ነው፣ ኧረ ሼም ነው። ምን አይነት ጥሩ ነገር ሰርተህ አንተ የእሷ ወንድሞቹን ይዘህ ትመጣለህ? የገረመኝ ነገር ያንተ ሁኔታ ሁሉ ገና ይታያል። እጅትን ቃል ወደ ሄርሜላ ጋር ሄድና እና ሩታ ጋር ሆናለሁ፣ ሁለተኛ ወደ አንቺ ጋር አልመጣም፣ በዚህ አቁም ያለው ሁለተኛ አልመጣም፣ እኔ ከዚህ በኋላ ከእሷ ጋር አትደወል ብለህ የእሷ ስልኩን ሁሉ ብሎክ አድርገህ 1 2 3 ቀን ቆይ። ሄርሜላ በአንቴ ላይ ምን ይዛ እንደሚመጣ ታያለህ። ይህ ሁሉ ጥፋቱ ምንድን ነው? ያንተ ነው። ሚስት ያለች ሌላ ሴት ጋር ሄደ ከሌላ ሴት ጋር እየተኛክ የፈለግ እየሆንክ አሁን ደግሞ እየተከበረ ሩታ ማለት ለእኛ ለሴቶች ማለት ነው። ሩታ ማለት ጥሩ ምሳሌ ናት። ጌታን ጥሩ ምሳሌ ናት። ቤተሰቦች እናንተ ምን ትላላችሁ? እንደ ሩታ አይነት ሴት ይወለድ። ጌታን አነጋገሯ፣ አስተሳሰቧ፣ ሁኔቷ ሁሉ ለአብርሃም ልክ ልኩን ጠብ ተመችቶኛል። ሩታ አቦ ይመችሽ፣ ቀጤበት ከልጆ ጋር አብርሃም። እኛ የምንፈልገው ይሄ ነው። ከሩታ እኛ የምንፈልገው ይሄ ነው። ለምን ያደረገው ነገር እየከፈለች ናት። አንተ ግን ከልጅቷ ጋር እንደዚህ ስትሆን እሷ አንድ ቀን ቪዲዮ
ለአንተና ለሄርሜላ አንድ ቀን ቪዲዮ አልሰራችም። አንተ ግን እሷ አንድ ቀን ወንድ ቤት ይዛ ስትመጣ አንድ ቀን አንተ ደግሞ ቪዲዮ ጀመርክ። በጣም ነው ተቀረምኩት። ግን አንተ አሁንም እንደዚህ ሆነ እየለመን እግሯ ስር ወርቀ ሽማግሌዎቹን ልከ እሷን የምታፈቅር እሷን የምትወድ ከሆነ ሽማግሌዎችን ልከ እንደማ የእሱ ቤተሰቦቹን የአንተ ቤተሰቦቹን ሁሉም ሰው ከእሷ ጋር እሆናለሁ ካልክ ሁሉም ሰው ልከ ሄርሜላ ከአይምሮ ከህይወት አስወጥተ እሷን ብሎክ አድርገን ሁለተኛ ያችትን ልጅ አላገኘው ብለን ለእሷ ለቤተሰቦቹ ሁሉ ፊት ቃል ገብተን አንተ ወደ ሩታ ጋር ከተመለስክ እሷ ትቀበላለች። አለበለዚያ አንተ ቀን ይዛ ጋር ለልጅቷ ይህንን እየሳምክ ይህን ጡቱ ምናምን እያስክ የተላሸውን እጅ ይዘህ መጥተህ ሩታን መያዝ እንደዚህ ማድረግ ራሱ ይቀፋኛል። ጌታ ራስን ንጹህ ወደ ሩታ ጋር ና ሩት ትቀበላለች። ግን አንተ ከልጅቷ ጋር መለያየት ለአንተ ከከበደ ሩታ አንተን አትቀበላትም። እሱን ማወቅ አለበት አብርሃም። ሁሉ ጥፋቱ ያንተ ነው። ሁሉ ጥፋቱ ያንተ ነው። ጌታን እስቲ ስክሮል እያረግ እናንተ የሰራችሁትን ቪዲዮ ሁሉ ስክሮል እያረግ ስትመልከት መጀመሪያ ጥፋት የሰራ ማን ነው? እሷ ደግሞ በቀል ብላ አንተን እንደዚህ ያደረገችው በአንተ ምክንያት ነው። ስለዚህ ራስን ማወቅ አለበት። ልጅና ሚስትን ይፈልጋለሁ ካልክ ያቺ ተሻራምቷን ከህይወቱ አውጣ። ለእሷ ንገራት። ሩታ እግሯ ስትወርቅ የእሱ ቤተሰቦች የአንተ ቤተሰቦቹ አስቀምጠ በእነሱ ፊት በእሷ እግር ስር ወድቀ ይቅርታ ጠይቀ እሷ ጋር ታረቀ በአንድ ላይ ሆናችሁ ይሻላል። አለበለዚያ አንተ ቀን ልጅቷን እንዲህ እያደረገች የልጅ ቃላት ተሸክመ ማታ ማታ ወደ ሩታ ጋር መጥተህ ልጁን ያለው ምናምን ብለህ እሷን ማባበል ይህን ነገር አትሰማም። እና አብርሃም አንተ ጥንቃቄ አድርግ። ሩታ ይመችሽ፣ ጎበዝ ነሽ። ሰላም ሆኖልኝ መልካም ቀን ውዶች።